ወደ 325 አካባቢ አውቶቡሶች አሉ። ይህም ከ1019 በላይ አውቶቡሶች ወደ ስራ ገብተው እየሰሩ የሚገኙበት ሁኔታ ነው ያለው። ስለዚህ ለነዚህ ላይ የታሪፍ ማስተካከያ ማድረግ ያስፈለገው አንደኛው ምክንያት እነዚህ ድርጅቶች ከህዳር 2011 ዓ.ም ጀምሮ ምንም አይነት የታሪፍ ማሻሻያ አላደረጉም። ኦልሞስት አሁን 4 ዓመት አካባቢ አልፎታልና በእነዚህ ጊዜያቶች ውስጥ የነበረ የታሪፍ ማስተካከያ በተለያየ ጊዜዎች ስናደርግ ነበር። በቅርቡ ከታክሲዎች ጋር ተያይዞ ሐምሌ ወር ከነዳጁ ጋር ተያይዞ ያደረግንበት ሁኔታ አለ። ግን እንደ ትራንስፖርት አጠቃላይ እንደ ከተማ አውቶቡስ አገልግሎት ድርጅት የተደረገበት ሁኔታ የለም። ሁለተኛ አሁን ባለው ሁኔታና በዛ ጊዜ በነበሩት ሁኔታዎች ላይ ያሉት አስተዳደር ወጪዎች፣ የኦፕሬሽን፣ የጥገና፣ የመለዋወጫ እነዚህና የመሳሰሉት ግን ከነዳጅም ጋር ተያይዞ ያሉት ሁኔታዎች በጣም በሰፊ ሁኔታ እየጨመሩ የመምጣታቸውና ህብረተሰቡ የመክፈልን አቅምን ከግንዛቤ ውስጥ ያስገባ ነው። ቢሮው ማሻሻያ ያደረገበት ሌላኛው የትራንስፖርት አማራጭ የአዲስ አበባ ቀላል ባቡር ነው። በጭማሪው መሰረት 4 ብር ያስከፍል የነበረው የ17 ኪሎ ሜትር የአዲስ አበባ ቀላል ባቡር ታሪፍ ወደ 7 ብር ከፍ ብሏል። ያም ሆኖ ግን ተቋሙ ካሉት 41 ባቡሮች ውስጥ አገልግሎት እየሰጡ ያሉት 18ቱ ብቻ መሆናቸው አማራጮች እንዲጠቡ አድርጎታል። 42% ነው የሚሰራው፣ ወደ 18ቱ አካባቢ ነው እየሰሩ ያሉት። በየቀኑ አገልግሎት እየሰጡ ያሉት በአማካይ ወደ 56000 ሰው በላይ አገልግሎት እየሰጡ ነው ያሉት ማለት ነው። ስለዚህ ከዚህ ጋር ተያይዞ ያሉብን ችግሮች አሉ። አንደኛ ከኃይል መቆራረጥ ጋር በየጊዜው የሚያጋጥሙ ችግሮች አሉ። እሱም በዘለቄታዊ ለመፍታት አንዳንድ መስመሮች ላይ የመቀየር ስራዎች እየተሰሩ ነው። በሁለተኛ ደረጃ ከስፔር ፓርት ጋር ተያይዞና ከጥገና አቅም ጋር ተያይዞ የሚነሱ ነገሮች አሉ። እነሱን ለማስተካከል አሁን በቻይና ኤድ ወይም በቻይና ድጋፍ ወደ $60 ሚሊዮን የተወሰኑ 7 አካባቢ ባቡሮች እንዲመጡ የማድረግ በዘለለም የመለዋወጫ እቃዎችና በቀጣይ ደግሞ በዘላቂነት የጥገና ማዕከላት እንደ ሀገር ደረጃም እንዲፈጠሩ እሱን የማድረግ ስራዎች በሂደት ላይ ያሉ ስራዎች ናቸው። መንግስት የታሪፍ ማሻሻያውን ዛሬ ይፋ ቢያደርግም ከሳምንታት በፊት ከፍተኛ የሚባል የነዳጅ ዋጋ ጭማሪ ማድረጉን ተከትሎ በተለይ አመሻሽ ላይ የታክሲ አሽከርካሪዎች በራሳቸው ፈቃድ ዋጋ ጨምረው ያስከፍላሉ። ባሉን 350 የቁጥጥር ሰራተኞች ብቻ መሰል ችግሮችን መቆጣጠር ያስቸግራል የሚሉት የቢሮ ኃላፊው ህዝቡ ከዋጋ ተመን በላይ ባለመክፈል መብቱን ሊያስከብር ይገባል ብለዋል። ታክሲዎች በቀን የ25 ሊትር የነዳጅ ድጎማ ተጠቃሚ ሆነው ሳለ የተወሰኑት አገልግሎት የማይሰጡ ሆነው መገኘታቸውም ሌላኛው ችግር ነው። ከዚህ ከታክሲዎች ጋር ተያይዞ አጠቃላይ በከተማ ውስጥ ከሚሰጡ በቀን በአሁኑ ጊዜ ወደ 3.1 ሚሊዮን የጉዞዎችን እየፈጠርን ያለ ነው። ከነዚህ ከሚፈጠሩ ጉዞዎች ወይም ማጓጓዞች መካከል ወደ 60% የሚሸፍኑት እነዚህ ኮድ 1 ብለን የምንጠራቸውና ኮድ 3ቶች ብለን የምንጠራቸው ታክሲዎች ናቸው። ስለዚህ ይህንን መነሻ ተደርጎ በነበሩበት ላይ የተወሰኑ ማሻሻያ ተደርጓል። ይህም ማሻሻያ በዋናነት ስናነሳው ከሳንቲም ጋር ያሉትን የማጠጋጋት ስራዎች የተሰሩበት ነው። ሳንቲሞችን ከመለዋወጥ ከነዚህ ጋር ተያይዞ እንደ መልካም አስተዳደር ችግሮችም በስፋት የሚነሱትን ነገሮች ከማሳነስ ከዛም በዘለለ ደግሞ ህብረተሰቡንም ሳይጎዳ ወይም ህብረተሰቡን መክፈል አቅሙን ባገናዘበ መልኩ ጭማሪዎች የተደረጉ ነው ያሉት ማለት ነው። የትራንስፖርት አገልግሎት ሰጪዎችና የሚጓጓዘው ህዝብ ፍላጎት አለመመጣጠን በአዲስ አበባ መሰረታዊ ሊቃለሉ ካልቻሉ ችግሮች ዋነኛው ነው። ክልል ሀላባ ዞን የሙስና ድርጊቶችን በመጠቆማችን በአካባቢው ባለስልጣናት ለወከባና ለእስር እየተዳረግን እንገኛለን ሲሉ ቅሬታ አቅራቢዎች ለዶቼ ቬለ ዲደብሊው ተናገሩ። ቅሬታ አቅራቢዎቹ በዞኑ እየተፈጸመ ይገኛል ያሉትን የመንግስት ሀብትና ንብረት ዘረፋን በተመለከተ ለዶቼ ቬለና ሌሎች የተለያዩ የመገናኛ ብዙሃን ቢገልጹም የጠበቃቸው ግን እስርና ወከባ መሆኑን ተናግረዋል። የሀላባ ዞን ዋና አስተዳዳሪ በበኩላቸው ተፈጸመ የተባለው እስርና ከሙስና ጥቆማው ጋር የተገናኘ አይደለም ሲሉ አስተባብሯል። በሙስና ጠቋሚዎች ላይ እስር ስለመፈጸሙ መረጃ እንደደረሳቸው ቅሬታ አቅራቢዎቹ እንደሚሉት ወከባና የእስር ድርጊቱ እየተፈጸመባቸው የሚገኘው በዞኑ አመራሮችና የጸጥታ አባላት አማካኝነት ነው። የማዋከብ ጥቃት እየተፈጸመባቸው የሚገኘው ባለፈው ሳምንት መጨረሻ በሐዋሳ ከተማ በሚገኘው የደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ቅጥር ግቢ በመሰባሰብ ተቃውሞ ማሰማታቸውንና የሙስና ጥቆማ ማቅረባቸውን ተከትሎ መሆኑን ተናግረዋል። ጥቆማውን ካቀረቡት መካከል አንዱ የሆኑት አቶ ራማቶ ከድር እሳቸውን ጨምሮ በመቶዎች የሚቆጠሩ ሰዎች በሀላባ ዞን ከመሬት ጋር በተያያዘ ይፈጸማል ያሉት ሙስና እንዲጣራም ጥቆማ ማቅረባቸውን ገልጸዋል። ይሁን እንጂ ጥቆማውን አስገብተው ወደ ሀላባ እንደተመለሱ የዞኑ አመራሮች ሂደቱን ሲያስተባብር ነበር ያሏቸውን ሰዎች ማሰር መጀመራቸውንና አሁን ላይ እነሱም ተደብቀው እንደሚገኙ ነው ለዶቼ ቬለ ዲደብሊው የተናገሩት።
ተናገሩ? ሚኒስትሩን ለምን ተናገረ? ጥቆማ ለምን ሰጣችኋል? እናንተ ምን አገባኝ? ምንድነው እናንተ ወክልና ማን ነው ያሰጠው? ፍቃዱ ማን ነው ያሰጠው ብለው ነው እኛ የደበደበው ዋና ነገር። የታሰሩ ሰዎች አሉ። ስንት የሆኑ በቁጥር? አንድ ልጁ ብቻ ነው። አሁን እኛ ደብቀን ቁጭ ብለናል። እናንተ ትገባላችሁ፣ ሁለተኛ ነገር አትናገር ብላችሁ እኛም አባራል። ዶቼ ቬለ ዲደብሊው በአላባ ዞን እየተፈጸመ ይገኛል በተባለው የሙስና ተግባር ዙሪያ ያነጋገራቸው የዞኑ ዋና አስተዳዳሪ ዶክተር መሐመድ ኑርዬ ከመሬት ጋር የተያዙ ውሳኔዎች በህጋዊ መንገድ የተከናወኑ ናቸው ብለዋል። የመሬት ምዝበራ አለ ብለው ነው ሲያነሱ የነበረውና እንግዲህ ያው መሬትን በተመለከተ በከተማችን አላባ ቁሊቶ ከተማ በርካታ የመንግስት ቤቶች አሉ። አንድም ከህግና ከአሰራር ውጭ የሆነበት ሁኔታ የለም። ማንም ሰው ማጣራት ይችላል። በመልሶ ማልማት የተነሱ ግለሰቦች አሉ፣ የቀበሌ ቤቶች። እነዛ ደግሞ አሰራራቸውን ጠብቀው እስከ ክልል ድረስ ሄዶ ክልል ጸድቆ መጥቶ ነው ምክክም ሲሰጥ የነበረውና ይሄ ትክክለኛውን አሰራር ህጋዊ አሰራር ተከትሎ የሄደውን ጉዳይ ነው እነሱ ለማቆዝና ድረስ ያደርጉ የነበረውና ስለዚህ አለ የሚባል ችግር የፈጠሩ ግለሰቦችም ካሉ እንግዲህ መጠቆም ይቻላል። ቅሬታ አቅራቢዎቹ ጥቆማ በማቅረባቸው ወከባና ስር ተፈጽሞብናል እያሉ ነው። ለዚህ የዞኑ ዋና አስተዳዳሪ ዶክተር መሐመድ ውሸት ነው እሱ። ያው መጀመሪያም በአንዳንድ ጉዳዮች ይፈለጉ የነበሩ ግለሰቦች አሉ። ለምሳሌ በመዳበሪያ ሚሊየንስ ከዚህ በፊት ታስሮ ሞተዋል። ጉዳዩ በህግ ሂደትም ፍርድ ቤትም የነበረ ነው። ምናልባት እሱ በዛ በፍርድ ቤት ከዚህ ጉዳይ ባልተገናኘ መልኩ ታስሮ ሊሆን ይችላል። ከዛ ውጭ ማንም የታሰረም የለም የሚታሰርም የለም በዚህ መልኩና ይሄ የሌለ ውሸት ነው። ቅሬታ አቅራቢዎቹ ከአላባ ዞን በመምጣት ጥቆማቸውን ለኮሚሽኑ ማስገባታቸውን የሚናገሩት የደቡብ ክልል ስነ ምግባርና ጸረ ሙስና ምክትል ኮሚሽነር አቶ ፋሲካ ጌታቸው ኮሚሽኑ በቀጣይ ያደርጋል ያሉትንም ክትትል ገልጸዋል። ቀደም ሲል ሰዎቹ እዚህ መጥተው ነው ጥቆማቸውን አቅርበው የተመለሱት። ነገር ግን ከዛ ወዲህ እስርና እንግልት እየደረሰ ነው የሚል ጥቆማ በአካል መጥተው የነገሩን ሁኔታ አለ። ይህንን ማጣራት አለብን። መጀመሪያ እኛ ጠቋሚዎች ናቸው ወይ የሚለውን ነገር እናያለን። አጣርተን በጠቋሚነታቸው በደል እየተፈጸመባቸው እንግልት እየደረሰባቸው ያሉ የህብረተሰብ ክፍሎች ካሉ ደርሰን ከለላ እንዲያገኙ ለሚመለከተው አካል ክትትል የምናደርግበት ሁኔታ ነው የሚኖረው። ከዚህ ዘገባ ጋር በተያያዘ በደቡብ ክልል የስነ ምግባርና ጸረ ሙስና ኮሚሽን ጽህፈት ቤት ለቃለ ምልልስ በተገኘውበት ወቅት ከአላባ ዞን የመጡ ናቸው የተባሉ ቅሬታ አቅራቢዎች የህግ ከለላ ደብዳቤ ሲጻፍላቸው ተመልክቻለሁ። ባለፈው ሳምንት መጨረሻ ከደቡብ ክልል አላባ ዞን የመጡ በመቶዎች የሚቆጠሩ ሰዎች የተለያዩ መፈክሮችን በማሰማት በዞኑ እየተፈጸመ ይገኛል ያሉትን ሙስና መንግስት እንዲመረምር ሲሉ በሰላማዊ ሰልፍ መጠየቃቸው ይታወሳል። አድማጮች፣ አሁን ደግሞ ዘወትር እሁድ ከምናቀርበው የውይይት መድረክ መሰናዷችን የተወሰነውን የምናሰማበት ነው። የአዲስ አበባ ከተማ አስተዳደር ስለ ከተማይቱ የተጨማሪ ቋንቋ ስርዓተ ትምህርት አተገባበር በኮተቤ ትምህርት ዩኒቨርሲቲ አካሄድኩ ባለው ጥናት ላይ ተወያይቶ በቅርቡ ያሳለፈው ውሳኔ የተለያዩ አስተያየቶችን አስተናግዷል። በካቢኔው ውሳኔ ላይ ጠቀሜታው ያመዝናል ከሚሉት አንስቶ በጥድፊያና በፖለቲካዊ ጫና የተላለፈ ነው እስከሚሉት ድረስ ልዩ ልዩ አዎንታዊና አሉታዊ አስተያየቶች እየተሰጠ ስርዓተ ትምህርት አተገባበርና ትችቱ በመጪው እሁድ የሚተላለፈው እንወያይ መነጋገሪያ ነው። በውይይቱ ከተነሱት ሀሳቦች ጥቂቱን እንሆ። የሀገራችን የትምህርት ፖሊሲው ከ1986 የነበረው ዜጎች ሁሉ የሀገር ውስጥ ቋንቋ መናገር መቻል አለባቸው፣ ስርዓተ ትምህርቱም ይሄንን አካቶ መቀረጽ አለበት ነው የሚለው። አስገዳጅ የሆነ እጅግ ለዜጎች ጠቀሜታ አለው ተብሎ በሳይንሱም በልምዱም በሕግ በድንጋጌ ጭምር የሚታወቀውን እውነታ ይህንን ወደ ስራ አላስገባም። ለዚህ ምክንያት የነበራቸው ምንድነው? የትኛውን ቋንቋ እንደሚጨምሩ በትክክለኛ አጠናን ዘዴ ተጠንቶ ልየታ እንዲደረግ ስለፈለጉ የዘገዩ ይመስለኛል። የስርዓተ ትምህርት ዝግጅት ካየን በመሰረቱ የሚጀምረው የመማር ፍላጎት አለ ወይ፣ ወላጆችን ለማስተማር ያላቸው ፍላጎት አለ ወይስ ከተዘጋጀ የተሰራ ከተባለ በኋላ ይሄ ኢትዮጵያ ውስጥና ሌሎችም ሀገሮች እንደተለመደው አይነት የራስን ፍላጎትና አስተሳሰብ በጥናት የማስደገፍ ነገር እንዳይሆን ፈራለሁ። የመማሩ ምክንያት ግቡስ ምንድነው የሚለው በግልጽ ተቀምጧል ወይ፣ ታውቋል ወይ፣ ተቀባይነት አግኝቷል ወይ፣ ይዘቱስ የምናስተምረው ነገር ምንድነው? ውስጥ ያለው ሰላምና ፍቅርን የሚያመጣ ነው፣ አንድነትን የሚያመጣ ነው ወይስ ታሪክን የሚያጣምም ነው፣ ታሪክን የሚያቃና ነው?
በአማርኛ የሚማሩ ኦሮምኛ ነው በቅድሚያ የመረጡት እንደ ተጨማሪ ቋንቋ። ይሄ አንደኛ ነው እንጂ ጥናቱ አንደኛ፣ ሁለተኛ፣ ሶስተኛ እያለ ነው የሚቀጥለው። ከኦሮምኛ ቀጥሎ ትግርኛም ብለዋል እያለ ይቀጥላል ምርጫውና በጣም በሰፊው ወደፊት መጥቶ ለአማርኛ ትምህርት ቤት ለሚማሩ አፋን ኦሮሞን የመረጡት። በአፋን ኦሮሞ ደግሞ የሚማሩት ልክ ጥናቱ ኦፕን ኤንድ ነው፣ ክፍት ነው፣ አማርኛን የመረጡት። ኦሮምኛ በተጨማሪነት ሲሰጥ ለዛ ዝግጁ ነው እናን ወይ መምህራን በተሟላ መልኩ ተዘጋጅተዋል ወይ? ካሪከለሙ በኦሮምኛ ቋንቋ ሆኖ ስለመጣ ባለፈው በተውሶ ስላመጣ ነው ብለው የኦሮምኛ መዝሙር የሚዘመርበት የኦሮሚያ ክልል ሰንደቅ ዓላማ እንዲሁ ለበለብ የሚደረግበት አሰራር በምን መልኩ ተቀባይነት የለውም። የማይገናኝ ነገር ነው። ለማገናኘት ተሞክሮ ጉዳዩን ፖለቲካዊ እንዲሆን ፖለቲካዊ ጫና ለማፍጠር የተደረገበት ከዛ አልፎ አሁን ትምህርት ቤቶች አካባቢ ፖሊስ የሚያንጃብብበት የደህንነት ሰዎች በትምህርት ቤት ግቢዎች ውስጥ እየተገኙ የመማር ማስተማር ሂደቱ በስጋት ውስጥ እንዲወድቅ እየተደረገ ያለበት። አገረዶች አንድ ላይ በመሆን ክብ ሰርተው በዜማ የሚጫወቱት ባህላዊ ጭፈራ ሲሆን ያላገቡ ወንድ ወጣቶች ደግሞ በጭፈራው ወቅት ያጅቧቸዋል፣ ስጦታም ያበረክቱላቸዋል። መስፍን ተክሌ ይህ ባህላዊ ጨዋታ ባህሉን ጠብቆ እንዲቆይ ከሚያስተባብሩት ወጣቶች አንዱ ነው። የተውለደሬ ወረዳ የባህል እሴቶች ኢንዱስትሪ ልማት ቡድን መሪ የሆነው መስፍን የአሁላሎን ጨዋታ እንዲህ ሲል ያብራራልናል። ልጃገረዶች ለምሳሌ ወንዶች ይወዷቸዋል፣ ይዋደዳሉ፣ በአይን ይተያያሉ። የሚፈላለጉ ሴትና ወንዶች ወይም ያላገቡ ልጃገረዶችና ወንዶች ጎረምሶች ወይም ጢምነኞች የሆነ ሁነት ይፈልጋሉ ለመገናኘት። ስለዚህ ይሄ ሁነት ወለሌ ይጫወታሉ። በነገራችን ላይ አንዱ እንደ መተጫጫ ወይንም ፍቅረኛ እንደማግኛም ነው ይሄ ጨዋታ። ስለዚህ ክብረ በዓላት ላይ፣ ሰርግ ላይ ይሄ ጨዋታ አለ። የሚካኤል የጥምቀት ጨዋታ አለ። አሹራ የሚባል አለ። አረፋ፣ የሙስሊም በዓላት ሰርጎች ላይ ይሄ ጨዋታ አለ። ለምሳሌ ሴቶቹ ወገባቸው ላይ እየያዙ ነው ትልቅ ክብ ሰርተው ሆላል እያሉ ያዜማሉ። ወንዶቹ ደግሞ ሆታ እየጨፈሩ ይመጣሉ። ጨዋታው ላይ እንዴት ነው እነሱ የሚሳተፉት? ወንዶቹ ለሴቶቹ ሎሚ ናትራ በማቀበል እባክሽ ውሰጅ፣ እባክሽ ነይ ውሰጅ፣ እባክሽ ነይ ውሰጅ፣ ከንፋስ የፈጠነ ከውሃ የቀጠነ ፍቅር ይዞኛል፣ እባክሽ ነይ ውሰጅ እያሉ ይጫወታሉ። ክብ ከሰሩት ውስጥ አንዷ ሴት መሀል ላይ ትገባና ተሽኮርምማ የምትፈልገውን ወንድ ወይንም ጢምነኛውን ሎሚ ትቀበላለች ማለት ነው። ከዛ አሽታ ትመልስለታለች። ከሱ ተቀብላ ሌላ ሰው የምትሰጥ ከሆነ ይሄኛው መጀመሪያ የተቀበለችው ይሄኛው ልጅ ይጠይቅልኝ የወዳጄን ወይንም የከንፈር ወዳጄን ሎሚ ተቀብሏል ይላል። ትግል ይወርዳሉ። ትግል ሲወርዱ ትግሉ ሰላማዊ ትግል ነው ይላል መስፍን። ያሸነፈ ደግሞ ልጅቷን ይወስዳል። ለትግል የሚያበቁ 3 ምክንያቶች እንዳሉም መስፍን ገልጾልናል። ከኔ ሎሚ ተቀብላ ሌላው ደግሞ ሶምኒያ ጋር እባክሽ ስጭኝ ይላታል። ከዛ ይዛ ሎሚ ዝም ካለች በቃ ወዳኛለች፣ የኔ ጮኛ ናት ወይንም የኔ ከንፈር ወዳጅ ናት ማለት ነው። ከኔ ተቀብላ ሌላ ሰው ተሰጠች፣ በእኛ ሎካል ተርም አለው ኮሬዙር ይባላል። ኮሬዙር ማለት የጨዋታው ዳኛ ከፍ ያለ በርሜ ከፍ ያለ አባሃይቲ ወይንም አበጋር ይባላል። ያ ሰውዬ ምንድነው ምን ሆነ ሲባል የኔን ወዳጅ ሎሚ ተቀብሎብኛል ይጠይቅልኝ ይላል። እሱ ደግሞ በቃ ሰተኛለች ይባላል። እሷ ስትጠየቅ ያው እንግዲህ ምንድነው ጀግና የሆነው ይውሰደኝ ትላለች። ሁለቱ ትግል ይወርዳሉ ማለት ነው። ያሸነፈ እሷን ይወስዳል። አደስ እነዚህ በጣም ብዙ አደስ ጀርባው ላይ ይጥላል ማለት ነው። እንደ ስጦታ ነው። አንድ ይሄ ነው። ሁለት ደግሞ እንደገና ትቀበለውና ለምሳሌ አደስ ብትቀበል ሰባብራ የምትጥለው ከሆነ ሰባብራብኛለች ለምንድን ነው ብሎ እንዳልኩሽ ኮሬዞር ብሎ አባይቲ ይጠይቃል። ልጆቹ ሲጠይቃቸው በቃ አልፈለኩትም ትላለች። ወይ ከንፈር ወይንም ከንፈር ወዳጅ አለኝ ትላለች። የእሷ ከንፈር ወዳጅ ውረድ ይባላል። ይወርዳል። ትግል ቡጢ ወይንም ትግል ይዛሉ ማለት ነው። ትግልና ጠቡም እዛው ቦታው ላይ ይፈታል የሚለው መስፍን የአሁላሉ ጭፈራም እስከ ምሽት ድረስ እንደሚዘልቅ ገልጾልናል። የመሸ ጀንበር እየጠለቀ ሲሄድ ዜማው ይቀየርና ደግሞ አያሚሉዬ ይባላል። ሁለል ያለው ሲሉ የነበሩት አያሚሉዬ ጀንበር አዘገዘቀች ልገባብን ነው ያመሰው ይበላን ብሎ ተመራርቀው ጭፈራ ሁሉ አለው፣ እስክስታ ሁሉ አለው። እንደዛ ሆኖ በነገራችን ላይ እንትንም አለ። ጨለም እያለ ሲሄድ አንዷን ይስብና የተቀበለችውን የከንፈር ወዳጁን በዚህ አጋጣሚ ስላገኛች የከንፈር ጨዋታ ራሱን ችሏል። የከንፈር ወዳጇን ነጠላ አልብሶ እንደ መሳሳም ነገር አለ አይደል? እንደዛ ሁሉ አለው እና ይሄን ሁሉ ነገር ለማድረግ ይሄን ጨዋታ እንደ ምክንያት ይጠቀሙበታል ማለት ነው። የ24 ዓመቷ መዓዛ አብዱ የተውለደሬ ባህልና ቱሪዝም ቡድን ውስጥ ቲያትርና ውዝዋዜ ላይ ትሰራለች። ጭፈራውን ባህል ቡድኑ ውስጥ የተማረችው ሳይሆን ምን ሞጋገሰው ምን ነቃቀፈው